ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደናንተ የምናደርስበት ሰዓት ላይ ነው ያለነው። በመጀመሪያም አርዕስተ ዜና። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዲስ አበባ ሜክሲኮ ሊያስገነባ ላሰበው ባለ 8 ወለል መንትያ ህንጻ የገቢ ማሰባሰቢያን አስመልክቶ ከጥላሁን ጉግሳ የማስታወቂያ ድርጅት ጋር ስምምነት ተፈራረመ። ሂሊንግ ዊንግስ ኢትዮጵያ ከሆሳና ብሮድካስት ጋር በመተባበር የሜዲካል ሚሽን አገልግሎት አካሄደ። ወቅቱ ንፋስ የቀላቀለ የአየር ሁኔታ ያለበትና ለእሳት አደጋ አጋላጭ በመሆኑ ጥንቃቄ ሊደረግ ይገባል ሲል የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ከውጭ አብዛኞቹ ክርስቲያኖች መጽሐፍ ቅዱስ ለግብረ ሰዶማዊነት ግልጽ ትምህርት አለው ብለው አያምኑም ሲል ጥናት አስታወቀ። እንድትከታተሉ እየጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዲስ አበባ ሜክሲኮ ሊያስገነባ ላሰበው ባለ 28 ወለል መንትያ ህንጻ የገቢ ማሰባሰቢያ አስመልክቶ ከጥላሁን ጉግሳ ማስታወቂያ ድርጅት ጋር ስምምነት ተፈራረሙ። ጥቅምት 7 ቀን 2018 ዓ.ም በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽፈት ቤት ግቢ ውስጥ በተደረገ የፊርማ ስነ ስርዓት ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የበላይ አመራሮችና ከአርቲስት ጥላሁን ጉግሳ የማስታወቂያ ድርጅት ደግሞ አርቲስት ጥላሁን ጉግሳን ጨምሮ የሥራ ባልደረቦቻቸው ተገኝተዋል። የፊርማ ስነ ስርዓቱን ቄስ ደረጀ ጀንበሩ በጸሎት ያስጀመሩ ሲሆኑ የካውንስሉ ፕሬዝዳንት የሆኑት ዶክተር ጣሰው ገብሬ ስምምነቱን አስመልክቶ ገለጻ ሰጥተዋል። ፕሬዝዳንቱ በንግግራቸው በሜክሲኮ በተሰጠን ከ10,000 ካሬ ሜትር በላይ ባለ 28 ወለል መንትያ ህንጻ ለመገንባት እንቅስቃሴ ላይ ነን። ለዚህም ስራ ገንዘብ አስፈላጊ ነው። ይህንንም ደግሞ በተደራጀ መንገድ ማስኬድ ስላለብን ከጥላሁን ጉግሳ የማስታወቂያ ድርጅት ጋር ስምምነት ማድረጉ አስፈላጊ ሆኖ አግኝተነዋል ብለዋል። በወንጌል አማኞች ዘንድ ከዚህም በፊት ካለው የግንባታ ባህል ለየት ባለ መንገድ በአጭር ጊዜ ውስጥ የሚጠናቀቅ ጥራት ያለው ጥንቅቅ ያለና ደረጃውን የጠበቀ ስራ መስራት ያስፈልጋል በማለትም ተናግረዋል። የጥላሁን ጉግሳ የማስታወቂያ ድርጅት ስራ አስኪያጅ የሆኑት አርቲስት ጥላሁን ጉግሳም ስለ ስምምነቱ በሰጡት ገለጻ ይህንን እድል ስላገኘው ከልብ ያመሰግናለሁ። ለእኔም በዚህ ስራ ላይ መሳተፍ ትልቅ እድል ነው። ይህ ለትውልድ ተሻጋሪ የሆነ አንድ አርማ በከተማ ውስጥ ለክርስቲያኑ ማህበረሰብ ማቆም ነው በማለት ተናግረዋል። በፊርማ ስነ ስርዓቱ ማብቂያ ላይም የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀንበሩ ብዙ ጊዜ ሲጠበቅ የነበረ ጉዳይ መልስ አግኝቶ እግዚአብሔር ረድቶን እዚህ ደረጃ መድረስ መቻላችን ቀላል አይደለም። በጥረት ተሰርቶ በታሰበው ጊዜ እንዲደርስ ቅዱሳን መጸለይ አለብን በማለት ተናግረዋል። መረጃው የካውንስሉ ነው። ሂሊንግ ዊንግስ ኢትዮጵያዊ ከሆሳና ብሮድካስት ጋር በመተባበር የሜዲካል ሚሽን አገልግሎት አካሄደ። ባልደረባችን ኤልያስ ወንድሙ ዝርዝር መረጃ አለው። ሂሊንግ ዊትነስ ኢትዮጵያ ከሆሳና ብሮድካስት ጋር በመተባበር የሜዲካል ሚሽን አገልግሎትና ለቤተክርስቲያን መሪዎች ስልጠና ከማክሰኞ ጥቅምት 4 ጀምሮ እየሰጠ ሲገኝ ቅዳሜ ጥቅምት 8 2018 ዓ.ም እንደሚጠናቀቅ ተገልጿል። የሜዲካል ሚሽኑ በጎጃም በረንዳ በሚገኘው አርነት ቤተክርስቲያን ውስጥ በአካባቢው ለሚገኙ 2500 ህመምተኞች 60 የሚሆኑ የህክምና ባለሙያዎችን በማሰማራት ነፃ የህክምና አገልግሎት እየሰጠ ሲገኝ የአይን፣ የጥርስ፣ የቆዳ መለስተኛ ቀዶ ጥገና በመስጠት የመድኃኒት አቅራቦት ያካተተ መሆኑ ተገልጿል። በተያያዘም ዜና ለ250 ለሚሆኑ መጋቢዎችና አገልጋዮች በግሬት አርሚ ቤተክርስቲያን ከአሜሪካን ሀገር በመጡት ዶክተር ሚሽል እምነትና መንፈስ ቅዱስ በሚል ርዕስ ትምህርት በመስጠት ጸልየዋል። ሰልጣኞችም ከአዲስ አበባና ከተለያዩ የሀገራችን ክፍሎች የመጡ ሲሆን ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። አጠቃላይ የሜዲካል ሚሽን አገልግሎትና የአገልጋዮች ስልጠና ምን እንደሚመስል አዘጋጆችን ጠይቀን የሚከተለውን ብለውናል። እዚህ ኢትዮጵያ ጌታ ትልቅ እድል ሰጥቶናል። እንደተሳካልን ይሰማኛል። እናም በዚህ የህክምና ሚሽን አገልግሎት በጣም ተደስቻለሁ። ክርስቲያን የሆኑትና ያልሆኑትን እንቀበላለን። እናም የእግዚአብሔርን ፍቅር ለሁሉም ማሳየት እንፈልጋለን። ለአገልጋዮች በነበረው ስልጠና መንፈስ ቅዱስ በኃይል በመስራት የተሃድሶ ጊዜ ሰጥቶን ለወንጌል ለመንግስቱ ስራ አገልጋዮች አነሳስቶናል።
የጸጋ ስጦታ አጠቃቀም አሁን ላይ በኢትዮጵያ ቤተክርስቲያን ውስጥ አግባብ ባልሆነ መንገድ አገልግሎቱ እየተሰጠ መሆኑን እና ጥንቃቄ መደረግ እንዳለበት በቤተክርስቲያን ለረጅም ዘመን የቃሉ አስተማሪና የመጽሐፍ ጸሐፊ የሆኑት ጋሽ ንጉሴ ቡልቻ በጸጋ ሾው በነበራቸው ቆይታ ተናግረዋል። በቆይታቸው እውነተኛውን ስጦታ መናፈቅ የተበላሸውን መግለጽ ማረምና ማስተካከል ይገባልን ብለዋል። ይሁን እንጂ ስህተት ይሰራል ወይ እንዴት ነው የስህተቱ ሁኔታ ቤተክርስቲያን በተገቢ መንገድ ይዛለች ወይ ካልከኝ ምን እነግርሃለሁ እሱ የታወቀ ነው። በጣም በሚያሳፍር ሁኔታ ስመ እግዚአብሔር እየተጠራ የሰው ኦፒኒየን የሰው አስተሳሰብ የሚነገርበት በትንቢት ስም እና በጣም በሚያዋርድ መንገድ የጌታን ስራ እንደሱ ይደረጋል። ያው ምናየው ነው። ሰዎች ለግል ጥቅም ሲሉ ለራሳቸው ሲሉ የሰዎችን መንፈስ ያባበሉ በስጦታ ስም የሚደረገው ብዙ ነውር ነገር አለ። እኔ አዝናለሁ። አሁን አንድ ጊዜ ሰፈሬ ውስጥ ያጋጠመኝ ልንገርህ። እኔ የምኖርበት ሰፈር ሰዎች ተሰልፈው አየሁኝ። አንድ ቦታ በጧት ተሰልፈዋል። ረጅም ሰልፍ ነው እና እኔ ዳቦ ቤት አጠገቡ ስላለ ዳቦ ሊገዙ ነው እንዴ ምንድነው ለምንድን ይሄ ሰልፍ ቤት ያይቃሉ ሰዎች ስጠይቅ አይ ዳቦ አይደለም አለ። አይ እነዚህ እንትኖች ናቸው ገንዘብ እንሰጣለን የባንክ ቡካችሁን አምጡ እዛ ላይ እንጸልይላችኋለን በቃ ታገኛላችሁ ምናምን ይሏቸዋል። ከክፍለ ሀገር ድረስ እየመጡ በጣም በሚያሳዝን ነገር ነው መቼም የህዝባችን ችግር ተሰልፎ ባንክ ቡኩን ሊያጸልይ ወይም የሆነ ነገር ሊያደርግ ኤቲኤም ካርዱ አዘንኩ በጣም ገባህ። ማንም ሌላ ሰው ቢያደርገው አይደንቀኝም ግን የጌታ የኢየሱስ ክርስቶስ ስም ተጠርቶ ይሄ ነገር ሲደረግ ስታይ ትደነግጣለህ፣ ታፍራለህ፣ ምን ይሻላል ትላለህ። እና እንደዚህ አይነት ሌሎች ብዙ ነገሮች አሉ። በውሸት በተነገሩ ትንቢቶች የተጎዱ ሰዎች ከእግዚአብሔር ጋር የተኳረፉ ሰዎች የታለ ታዲያ እንዲህ ብሎኝ ምንም ነገር የተጨበጠ አላገኘውም ውሸት ነው በቃ ይሄ ነገር እግዚአብሔርን የካዱ ሰዎች ይሄንን ስታይ አረ እንደው ዝም ብለን አርፈን ብንቀመጥ ስጦታ የሚባል ባይነሳ እስክንል ድረስ የሚያደርስ ሁኔታ እንዳለ አውቃለሁ። ግን አያስኬደንም። መጽሐፍ ቅዱስ እንደሱ አይልም። ስለተበላሸ የሰዎች አያያዝ ስጦታን እንድንሸሽና እንድንንቅ ወይም ከነገሩ ጦምደሩ ብለን ራሳችን እንድናገል ግን አልተጠራንም። እግዚአብሔር አሁንም ይሰራል፣ በስጦታዎቹም ቤተክርስቲያኑን ያንጻል። ስለዚህ እኛ ለዚያ ለእውነተኛው ስጦታ መናፈቅ የተበላሸውን ማረም ሳናፍር ሳንፈራ መገሰጽ ማስተካከል ነው የሚገባን ባይነኝ። ስለዚህ ስጦታ አለኝ የሚል ሰው ሁሉ ይጠየቃል ማለት ነው። ምንድን ነው ያረክበት? እንዴት ነው ያረክበት? ከተጠያቂነት አናመልጥም። ስለዚህ እኔ የእግዚአብሔር ሕዝብም የእግዚአብሔር ማህበርም የእግዚአብሔር ቤተክርስቲያን ትጎዳለች በእንደዚህ አይነት ሰዎች። ጸጋው ኖሯቸው ወይም ስጦታው ኖሯቸው ባህሪያቸውና ህይወታቸው ግን ከመስመር የወጣ ሰዎች ጉዳታቸው ትልቅ ነው። ለግል ህይወታቸው ብቻ አይደለም፣ ለእግዚአብሔር ማህበር በስሙ ለሚጠራው ማህበር ሁሉ ከባድ ጉዳት ነው፣ ሰቀቀንም ነው። ስለዚህ እኔ እንዲመለሱ ግን እግዚአብሔር እድል ይሰጣል። በእውነት ሶምሶን ያቺ የመጨረሻ እድል አልተሰጠው። እባክህ አንድ ጊዜ አስበኛለሁ። እነዚህ ሰዎች ቢመለሱ እግዚአብሔር ለብዙ ጥሩ ነገር ለትልቅ ነገር ያበቃቸዋል ብዬ አምናለሁ። እኔ እግዚአብሔር ደግ አምላክ ቸር አምላክ ሩህሩህ አምላክ ስለሆነ የምህረቱ ተጠቃሚዎች እንዲሆኑ ነው መንገር ያለብን እንጂ ይሄው እንደዚህ ያረጋ ይሄው ይተቀበበታል እግዚአብሔር ምን እስከዚህ ድረስ ያው ነው ሁሉም ነገር ወደሚል ቸልተኝነትና ዝንጉነት መሄድ ጥሩ ነው ብዬ አላስብም። ይልቅ ምህረት ለነሱም ለኛም መለመን ለቤተክርስቲያንም መለመን ይገባል ነው ማለት ነው። ወቅቱ ንፋስ ያዘለ አየር ሁኔታ ያለበትና ለእሳት አደጋ አጋላጭ በመሆኑ ጥንቃቄ ሊደረግ ይገባል ሲል የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ።
ኮሚሽኑ ድንገተኛ የእሳትም ሆነ የጎርፍ አደጋዎች በሚከሰቱበት ወቅት አስፈላጊውን እርዳታ እያደረገ መሆኑንና ይህም እርዳታ ቀጣይነት እንደሚኖረው አስታውቋል። የበጋው ወቅት ደረቃማና ነፋሻማ የአየር ሁኔታ ለእሳት አደጋ አጋላጭ በመሆኑ ማህበረሰቡ ጥንቃቄ ሊያደርግ ይገባል ብለዋል። የአዲስ አበባ እሳት አደጋ ስራ አመራር ኮሚሽን ምክትል ኮሚሽነር ደሳለኝ ፋፋ እንደተናገሩት ከወቅቱ አየር ንብረት ጋር ተያይዞ የሚከሰት ትንሽ ተቀጣጣይ ነገር ብዙ አደጋ ሊያደርስ ስለሚችል ህብረተሰቡ አደጋ ከመከሰቱ አስቀድሞ አጋላጭ ሆኑ ሁኔታዎችን አስቀድሞ መከላከል ላይ መስራት አለበት ብለዋል። ኮሚሽኑ በተለያዩ ሚዲያ አማራጮች የጥንቃቄ መልእክቶችን ያስተላለፉ በመሆኑ መልእክቶቹን መነሻ በማድረግ ማህበረሰቡ ራሱን፣ ንብረቱን፣ ህይወቱን፣ ሀገሩን መጠበቅ አለበት ሲሉ ምክትል ኮሚሽነሩ ተናግረዋል። እነዚህን መልእክቶች ከመስማት ባሻገር ሰምቶ ተግባራዊ ላይ ማተኮር እንደሚገባም ተገልጿል። ህብረተሰቡ ለዕለት ተዕለት ኑሮ የሚገለገልባቸው እንደ ቡታጋ ሲሊንደር ያሉትን ጨምሮ በተለያየ መንገድ ኤሌክትሪክም ስለሚገለገል ለእሳት አደጋ በሚጋለጥ መልኩ የአየር ንብረቱ ከግንዛቤ ውስጥ ባስገባ መልኩ መሆን እንዳለበት ተናግረዋል። በተለያዩ ጊዜያት ለህብረተሰቡ የሚሰጡ የግንዛቤ ማስጨበጫ ስራዎች ለውጥ እያመጡ መሆኑና ከሌሎች ዓመታት ጋር ሲነጻጸር አደጋዎች በዚህ ዓመት የቀነሱ መሆኑንም ተናግረዋል። መረጃውን ከዳጉ ጆርናል አገኘ ነው። እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጭ መረጃ አልፋለሁ። የአየር ንብረት ለውጥ የተነሳ በአመት 57 እጅግ በጣም ሞቃት ቀናት እንደሚኖሩ ተነገረ። በዓለም የአየር ሁኔታ መግለጫና በዩናይትድ ስቴትስ ላይ የተመሰረተ የአየር ንብረት ሴንትራል አዲስ ጥናት እንዳሳየው እጅግ በጣም ሞቃት ቀናት መጨመርን አመላክቷል። በ1991 እስከ 2020 መካከል 90% ተመጣጣኝ ቀናት ሞቃት ተብለው የተለያዩ ሲሆኑ ለዚህም የአየር ንብረት ለውጥ ምክንያት ሆኗል። ለአየር ንብረት መለያየት የተመሰረቱ ቴክኒኮችን የሚጠቀመው ሪፖርቱ የፓሪሱን የአየር ንብረት ስምምነት ከፍተኛ ውጤት አጉልቶ ያሳያል። እንደ አውሮፓውያን አቆጣጠር በ2015 ስምምነት በፊት ዓለም በክፍለ ዘመኑ መገባደጃ ላይ ለከባድ 4 ዲግሪ ሴንቲግሬድ የሙቀት መጨመር መንገድ ላይ ነበረች። ይህም በአመት ተጨማሪ 114 ከፍተኛ የሙቀት ቀናት እንዲመዘገቡ ያስገድዳል ብሏል። ልቀትን ለመክታት የገቡትን ቃል ኪዳን በመፈጸም ዓለም አሁን ወደ 2.6 ዲግሪ ሴንቲግሬድ የሙቀት መጨመር እያመራች ነው የተባለ ሲሆን በዚህ ሁኔታ ምድር በ2100 ዓመት 57 እጅግ በጣም ሞቃት ቀናትን ትጨምራለች ተብሏል። አብዛኞቹ ክርስቲያኖች መጽሐፍ ቅዱስ ስለ ግብረ ሰዶማዊነት ግልጽ ትምህርት አለው ብለው አያምኑም ሲል አንድ ጥናት አስታወቀ። ባልደረባችን ዳንኤል አንተነህ ዝርዝር መረጃ አለው። በተደረገው በዚህ አዲስ ጥናት መሰረትም አብዛኞቹ የቤተክርስቲያን ምዕመናን መጽሐፍ ቅዱስ ስለ ግብረ ሰዶማዊነትና ጾታን መለዋወጥ ግልጽና ቆራጥ የሆነ ትምህርት አለው ብለውም አያምኑም። ይህ ግኝት አንዳንድ ቤተክርስቲያናት የመጽሐፍ ቅዱስ ትምህርት በተግባር ለማስተላለፍ እያጋጠማቸው ያለውን ችግር አጉልቶም ያሳያል። የጥናቱ ውጤቶች በዋሽንግተን የተመሰረተው የማህበራዊ ወግ አጥባቂ ተሟጋች ድርጅት የቤተሰብ ጥናት ምርምር ካውንስል ከአሪዞና ክርስቲያን ዩኒቨርሲቲ የባህልና ጥናት ምርምር ማዕከል ጋር በመተባበር በሰኔ ወር ከተካሄደው የዳሰሳ ጥናት ጋር ተዘማጅነትም አላቸው። በጥናቱ ውጤት መደበኛነት በቤተክርስቲያን ከሚካሄዱ 1003 አሜሪካውያን በተሰበሰቡ መረጃዎች ላይ የተመሰረተም ሲሆን ውጤቶቹ ከ2 ዓመት በፊት ከተካሄደው ተመሳሳይ ጥናት ጋርም እየተወዳደረም ይገኛል። ከጥናቱ የተገኘው መረጃ እንደሚያመለክተውም 21% ክርስቲያኖች የመጽሐፍ ቅዱስ ጽንስን ማስወረድ ግልጽ ያልሆነ ወይም አሻሚ ያሉም ሲሆን 17% መጽሐፍ ቅዱስ ይህንን ርዕስ በተመለከተ ምላሽ አለማድረጉንም ይገልጻሉ። ቀሪዎቹ 11% የሚሆኑት ደግሞ መጽሐፍ ቅዱስ ጉዳዩን እንደተናገረ ምንም ዕውቀቱም እንደሌላቸውም ተናግረዋል። በሌላ በኩል 59% የሚሆኑት የቤተክርስቲያን ምዕመናን መጽሐፍ ቅዱስን ስለ ሃይማኖታዊ ነጻነት ግልጽና ቆራጥ በማለት ሲገልጹ 20% የሚሆኑት ደግሞ መጽሐፍ ቅዱስ ግልጽ ያልሆነ ብለውም ይመለከቱታል። ይህ ጥናት ከ2023 ከተካሄደው ተመሳሳይ ጥናት ጋር ሲነጻጸርም በክርስቲያኖች የመጽሐፍ ቅዱስ አመለካከት ላይ 65% ያለ የደረሰ መለዋወጥ እንዳለም ያመለክታል። ዘገባው የክርስቲያን ቱዴይ ነው። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአዲስ አበባ ሜክሲኮ ሊያስገነባ ላሰበው ባለ 8 ወለል መንትያ ህንጻ የገቢ ማሰባሰቢያን አስመልክቶ ከጥላሁን ጉግሳ የማስታወቂያ ድርጅት ጋር ስምምነት ተፈራረመ። ሂሊንግ ዊንግስ ኢትዮጵያ ከሆሳና ብሮድካስት ጋር በመተባበር የሜዲካል ሚሽን አገልግሎት አካሄደ።
ወቅቱ ንፋስ የቀላቀለ የአየር ሁኔታ ያለበትና ለእሳት አደጋ አጋላጭ በመሆኑ ጥንቃቄ ሊደረግ ይገባል ሲል የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታወቀ። ከውጭ አብዛኞቹ ክርስቲያኖች መጽሐፍ ቅዱስ ለግብረ ሰዶማዊነት ግልጽ ትምህርት አለው ብለው አያምኑም ሲል ጥናት አስታወቀ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ስለተከታተላችሁን እናመሰግናለን። ያዘጋጁላችሁ ነጻነት ዋቆማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ